ሰላም የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዲሁም ተማሪዎች ከያላችሁ በቦታው ሁሉ የከበረ ሰላምታ ይድረሳችሁ። እንግዲህ ውድ ቤተሰብ በጣም ቆይቼ ነው የተመለስኩት። 15 ቀን አልፎኛል ቪዲዮ ከሰራው ስራ በመደራረብ ምክንያት ማለት ነው። እንግዲህ ዛሬ ደግሞ የ12ኛ ክፍል ኢንትራንስ ኤግዛም ፊዚክስ ፓርት 4ን ይዤላችሁ መጥቻለሁ ማለት ነው። እንደምታስታውሱት ከዚህ በፊት ፓርት 3 ሰርቼላችሁ ነበረ። ዛሬ ደግሞ እንግዲህ በሌላ ፓርት ተመልሼ መጥቻለሁ። ይህ ፓርት እንግዲህ አንድ ጥያቄ ይዟል። በዚች አንድ ጥያቄ ላይ ተመርኩዘን እንግዲህ ስለ ሞሽን በጣም ብዙ ነገሮችን ሰፋ አድርጌ ለማሳየት ሞክራለሁ ማለት ነው። ከእናንተ የሚጠበቀው እንግዲህ ቪዲዮን ከመጀመሪያ እስከ መጨረሻ ድረስ መከታተል ብቻ ነው። እንግዲህ አምና መጥተው የነበረው ጥያቄ ላይ ተመርኩዘን እንግዲህ ሰፋ አድርጌ ዘንድሮ ደግሞ ይመጣሉ ብዬ የሚገምተውን እዚህ ላይ ለማከል ሞክራለሁ ማለት ነው። ሶ ሌትስ ጎ. So as you can see here, it says grade 12 entrance exam physics part 4. So this is going to be part 4. So question number 1 says which of the following statements is correct about uniformly accelerated motion. Okay, the question talks about motion. So the motion so option A says the acceleration is constant, B the velocity is constant, C the displacement increases at a uniform motion, D the speed is constant but the direction is changing. Okay, so ይህንን ጥያቄ ከመስራታችን በፊት የተለያዩ ፖይንቶች እዚህ ውስጥ አሉ። እነዚህ ፖይንቶች እንግዲህ ማየት አስፈላጊ ነው ብዬ አስባለሁ ማለት ነው። እንግዲህ ውድ ተማሪዎች እንደምታውቁት ከዚህ በፊት ስትማሩ እንግዲህ ስለ ፊዚካል ኳንቲቲ የሚባል ነገር ተምራችኋል። ፊዚካል ኳንቲቲ can be divided as derived physical quantity እና basic physical quantity ወይም ደግሞ ፈንዳሜንታል ፊዚካል ኳንቲቲ የሚል ነገር ተምራችኋል። ስለዚህ ዛሬ we are not talking about basic or derived physical quantity ሳይሆን physical quantity can be divided into two based on a direction እሱን ነው የምናየው ማለት ነው። ስለዚህ እዚህ ውስጥ እነማን አሉ? acceleration አለ፣ velocity አለ፣ displacement as well speed አለ ማለት ነው። 3 of them are vector quantity ናቸው። አንደኛው ደግሞ ስፒድ ምንድነው ማለት ነው? ስኬለር ኳንቲቲ ነው ማለት ነው። ሶ ከዛ መነሳት ግድ ይለናል ማለት ነው። ከዛ መነሳት ግድ ይለናል። ስለዚህ ምንድነው based on direction physical quantity can be divided as scalar and vector. Scalar quantity and vector quantity ብለን በሁለት እንከፍላለን ማለት ነው። scalar quantity ምንለው which contains magnitude, only magnitude. only magnitude ያለው ነው። ቬክተር ስንል ደግሞ both magnitude and direction. ኦኬ ምን ማለታችን ነው? ማግኒቲዩድ ስንል when we are talking about magnitude ምን ማለታችን ነው? which contains number and unit ያለው ማለት ነው። which contains number and unit ያለው ነው። እዚህ ጋር ደግሞ ቬክተር ስንል ደግሞ ቬክተር ኳንቲቲ is a quantity which contains both magnitude and direction ስንል ደግሞ ምን አለው ማለት ነው። ይሄኛው ደግሞ ምን አለው? number plus unit plus direction አለው ማለት ነው። ኦኬ ዳይሬክሽን አለው ማለት ነው። ሶ ይሄ ነው ልዩነታቸው ማለት ነው። ስለዚህ እዚህ ጋር ስኬለር ኳንቲቲ የሚባሉት ብዙ ነገሮችን መጥራት ትችላላችሁ። like density, volume, area. You can mention a lot of scalar quantities የሚባሉትን እዚህ ጋር ሜንሽን ማድረግ እንችላለን።
ቬክተር ኳንቲቲ የምንላቸው ደግሞ እዚህ ጋር ያሉት ናቸው። ላይክ አክሰለሬሽን ኤንድ the symbol of acceleration is a። ስለዚህ ቬክተር መሆኑን የምናሳየው አሮ በማድረግ ነው። ይህ አሮ ዳይሬክሽን መኖሩን ነው ወይም ደግሞ ቬክተር መሆናቸውን ነው የሚያሳየን ማለት ነው። so the other one is velocity ነው displacement። እነዚህ ምንድናቸው? they are vector quantities ናቸው ማለት vector quantities ናቸው because they have direction ስላላቸው ማለት ነው። ዳይሬክሽን ስላላቸው ልዩነታቸው ይሄ ይሆናል ማለት ነው። ስለዚህ በሲምቦሎቻቸው ላይ አሮ እናስቀምጣለን። አንዱን ከአንዱ ከስኬለር ኳንቲቲን ከቬክተር ኳንቲቲ ዲፈረንሺየት የምናደርገው በምንድነው? በአሮአቸው ነው ማለት ነው። ምክንያቱም በሲምቦሎቻቸው ስኬለርም መለየት ስለማንችል ማለት ነው። ኦኬ ሶ ለምሳሌ ዲስታንስ ስኬለር ኳንቲቲ ነው፣ ሲምቦሉ ኤስ ነው። ነገር ግን አሮ ከሌለው ዲስታንሲውን ዲስፕሌስመንት መሆኑን አናውቅም ማለት ነው። the same is true for velocity and speed። okay velocity and speed ለሁለቱ ደግሞ ለቬሎሲቲም ለስፒድም ደግሞ ተመሳሳይ ነው ማለት ነው። ይህንን ካልን በኋላ ደግሞ ምን አይነት ምን ማለት ነው? what does it mean in acceleration ማለት the rate of change of velocity per unit ማለት ነው። acceleration is equal to change of v or change of velocity per time ከሆነ ይሄ ቀመር ለማን ነው የሚያገለግለን ማለት ነው? just to find value of acceleration ይህንን ዩኒት ሪሌሽን መጠቀም እንችላለን ማለት ነው። change in v ማለት ምን ማለት ነው? v final minus v initial። አንዳንዶቹ እቺን v u አድርገው የሚጠቀሙ አሉ። አንዳንድ መጽሐፍ ላይ ይሄኛውን v ፋይናል ያደርጋል፣ ዩን ደግሞ ኢኒሻል አድርጎ የሚጠቀምበት ሁኔታ አለ ማለት። ስለዚህ ይህንን ቀናንሰን የምናገኘው ከሆነ this is change in velocity ነው። so the rate of change in velocity per time is called acceleration ማለት ነው። so velocity ማለት ደግሞ change in displacement per time ማለት ነው። change in displacement per time ማለት ነው ቬሎሲቲ ለመፈለግ ደግሞ ማለት ነው። so ስለዚህ change in s ለመፈለግ ደግሞ simply change in s change in s ወይም ደግሞ s normally s አሁን ለምሳሌ s ኢኒሻል ካለው ማለት ነው። ኢኒሻል ካለው ነው change in s የምንፈልገው ማለት ነው። so velocity is equal to ይሄ ከሆነ s ደግሞ sን ለመፈለግ s displacement is equal to v times velocity times t ይሆናል ማለት ነው። ከዚህ ሪሌሽን sንም መፈለግ እንችላለን፣ ታይምንም መፈለግ እንችላለን። this is easy for you because ከዚህ በፊት በታች ባለው ክፍል ጨርሳችሁ መታችኋል ማለት ነው። just ነው ይሄንን ለማስታወስ ያክል ብቻ ነው ማለት ነው። so ይሄን ካልኩኝ በኋላ now let me come to the motion ስንል ደግሞ ምን ማለታችን ነው? ኦኬ before that ያው ቬክተር ስንል ምንድነው ብያችኋለሁ። ቬክተር ስንልና ስኬለር ስንል አሁን እንግዲህ ለመለየት ምንድነው አሁን ለምሳሌ 10 ሜትር per second ከሆነ this is a number and this one is unit so ስኬለር ነው ማለት ነው። ስኬለር ስለዚህ አሁን ቬክተር ለማለት ምን ማለት ነው ብያችኋለሁ። it contains both magnitude and direction so ይሄ ማግኒቲዩድ ብቻ ነው። ስለዚህ ዳይሬክሽን የለውም። ለምሳሌ 10 ሜትር per second to north ካልኩኝ አሁን ዳይሬክሽን አለኝ ማለት ነው። ስለዚህ ዳይሬክሽን ካለው ቬክተር ነው የሚሆነው ማለት ነው። so ቬክተር ለማለት ዳይሬክሽን መጨመር አለበት ማለት ነው። 10 ሜትር per second is the magnitude and magnitude plus direction ከሆነ ደግሞ it's going to be vector። ስለዚህ ስኬለር ለማለት ይሄ ማግኒቲዩድ እና
ነምበር እና ዩኒት ብቻ ነው የሚይዘው። ቬክተር ለማለት ደግሞ ነምበር 12 ዩኒት 12 ዳይሬክሽን ይይዛል ማለት ነው። ኦኬ ሶ let me come to motion. When I come to motion can be divided into two based on change on velocity. Based on change of velocity, motion can be divided as uniform motion and okay, so based on change of velocity, motion can be divided as uniform motion and uniformly accelerated motion. Uniform and uniformly accelerated motion ብለን በሁለት እንከፍላለን ማለት ነው። uniform and uniformly accelerated motion. so ምን ማለታችን ነው? when we say uniform motion ማለት ምን ማለት ነው? uniform motion የምንለው ምንድነው? uniform motion is a motion in which uniform motion is a motion in which an object covers or moves equal distance in equal time interval. In time interval. Okay, in time interval. So uniform based on change of velocity, motion can be divided as uniform motion and uniformly accelerated motion. So uniform motion is a motion in which an object or a body covers or moves equal distance in equal time interval. Equal distance with equal time interval or equal distance in equal time interval. Okay, so ፕሮፐርቲያቸው ምን ይመስላል ነው? ፕሮፐርቲያቸው ምን ይመስላል? properties of uniform motion. Properties of uniform motion ምን ይመስላሉ ነው? ኦኬ አንደኛው acceleration is 0 ነው። acceleration is 0 ነው። velocity is constant. velocity constant ነው። ሌላኛው ደግሞ they make straight line make ያደርጋሉ። straight line graph ነው ያላቸው። straight line graph ፎርም ያደርጋሉ። ሌላኛው ደግሞ ምንድነው? they covers equal distance
in equal time interval. Okay, in equal time interval, equal distance covers equal distance in equal time interval. ይሄ ፕሮፐርቲያቸው ነው ማለት ነው። አንደኛ they have zero acceleration, they have constant velocity, they covers equal distance with equal time interval። ይሄ እነዚህ ፕሮፐርቲ ነው ማለት ነው። ስለዚህ ጋይስ ከዚህ የተለየ ጥያቄ አይመጣም፣ ከዚህ ከዩኒፎርም ሞሽን ማለት ነው። ከዚህ ከዩኒፎርም ሞሽን የተለየ ጥያቄ አይመጣም። ሶ ፕሮፐርቲያቸው ይህን ይመስላል ማለት ነው። ናው let me come to their ኢኩዌዥናቸው ደግሞ ያው v ኮንስታንት ነው ብለናል። v ኮንስታንት ከሆነ ደግሞ ሶ ምን ሊሆን ይችላል? ዲስፕሌስመንት ነው። ዲስፕሌስመንት is equal to v times t ነው። ምክንያቱም ከዚህ ፎርሙላ ነው ቀደምም ለማሳየት ሞክሬያለሁ። velocity is equal to displacement divided by time taken ነው። ከዚህ ስናወጣው ከዚህ ዲስፕሌስመንትን ድራይቭ ማድረግ እንችላለን። ዲስፕሌስመንት is equal to v times t ነው። ምናልባት ኢኒሺያል ፖዚሽን ካለው ዲስፕሌስመንቱ ምን ይሆናል? ዲስፕሌስመንት is equal to ኢኒሺያል ፖዚሽን ካለው ዲስፕሌስመንቱ if it has initial position, displacement is equal to s naught plus vt ይሆናል ማለት ነው። vt ይሆናል ማለት ነው። ከሌለው ግን initial position ከሌለው normally s is equal to v times t ይሆናል ማለት ነው። ከዚህ t ን ማግኘት እንችላለን። normally v ማለት ደግሞ s over t ነው። v is equal to s over t ነው የሚሆነው ማለት ነው። t ነው የሚሆነው ሶ ኖርማሊ ከዚህ ማግኘት እንችላለን ማለት ነው። so now let me come to the graph of uniform motion. Okay, so we have ST graph, we have also VT graph, and also we have AT graph. T graph አለን ማለት ነው። So what is going to be happening in ST graph in terms of acceleration, in terms of velocity, in terms of displacement የሚሉትን ነገሮች እናያለን ማለት ነው። ስለዚህ ST ግራፍ ላይ ምን ሀፕን ያደርጋል? first thing ፎርም የሚያደርጉት የግራፍ አይነት straight ላይን ግራፍ ነው። ላይን ግራፍ ፎርም ያደርጋሉ። ሁለተኛ they have constant slope አላቸው። they have constant velocity and distance increases uniformly and acceleration is zero ነው ማለት ነው። ዜሮ አክሰለሬሽን አላቸው ማለት ነው። ኦኬ እንግዲህ እነዚህ
በኮንሰፕት ደረጃ ናቸው ማለት ነው። በኮንሰፕት ደረጃ ስለ ኤስቲ ግራፍ ላይ ሀፐን የሚያደርጉ ነገሮች እነዚህ ናቸው። ስትሬት ላይን ግራፍ አላቸው፣ ኮንስታንት ስሎፕ አላቸው፣ ኮንስታንት ቬሎሲቲ አላቸው፣ ዲስታንስ ኢንክሪዝስ ዩኒፎርምሊ ኤንድ አክሰለሬሽን ኢዝ ዜሮ ነው ማለት ነው። አክሰለሬሽን ኢዝ ዜሮ። ሶ ምን ማለት ነው? ኢን አዘር ወርድ ሶ slope, the slope under ST graph, slope under ST graph is equal to velocity. Equal to velocity. እነዚህ ፖይንቶች ሁል ጊዜ ማስታወስ የሚገባን ነገሮች ናቸው። እነዚህ ላይ ተመርኩዞ ጥያቄዎች ሊመጡ ይችላሉ ማለት ነው። ስለዚህ ኤስቲ ግራፍ ላይ ሀፕን የሚያደርጉ ነገሮች ዩኒፎርም ሞሽን ላይ ኤስቲ ግራፍ አለ። እዛ ላይ ስትሬት ላይን ግራፍ እናገኛለን። ኮንስታንት ስሎፕ አላቸው፣ ኮንስታንት ቬሎሲቲ አላቸው። ዲስታንስ ኢንክሪዝ ያደርጋል ዩኒፎርምሊ ማለት ነው። acceleration is zero. The slope under ST graph is equal to velocity. እነዚህ ነገሮች ማወቅ ያስፈልጋል ማለት ነው። ለምሳሌ let's say እዚህ ጋር ST ግራፍ ቢኖረን this is S now, meter now, and this one is T now, T in second ማለት ነው። T in second አለን። So let's say this one is 5, this one is 10, and here we have 15, and here we have 20. Okay, 20 ቢኖረን here we have 1 second, here we have 2 second, and here we have 3 second, here we have 4 second. Okay, second አለን ማለት ነው። Okay, so አሁን velocity እዚህ ጋር ኤስ እየጨመረ ነው የሚሄደው። ዲስታንስ ኢንክሪዝስ ዩኒፎርምሊ ብለናል። እዚህ 5 አለን፣ እዚህ 10 አለን። ስለዚህ 5 አለ ማለት ነው። 5 10 እያለ እየጨመረ ነው። what about ቬሎሲቲያቸው ምንድነው የሚሆነው? v is equal to change in s, change in displacement divided by change in time. okay, so this is going to be ለምሳሌ የአምስትንና በ10 መካከል ያለውን እንሰደሱ change in s ማለት so initial positionአችን 5 ነው። so 5 meter ስለዚህ change in s ለመፈለግ ደግሞ s final minus s initial እናደርጋለን። ኢኒሻላችን 5 ነው። so ፋይናላችን ደግሞ 10 ነው። ከ5 እስከ 10 ነው ያልኩት። ስለዚህ በዚህ ጋፕ መካከል ያለው ነው so 10 minus 5 m ኮመን ነው over change in t ማለት ደግሞ በዚህ መካከል ያለው 5 1 ሰከንድ ሲሆን 5 ነው፣ 2 ሰከንድ ሲሆን 10 ነው። so this is going to be change in t ማለት t final minus t initial ነው። so ይህ ማለት ደግሞ 2 ሲቀነስ 1 ማለት ነው which is 1 ማለት ነው። so 2 minus 1 t s is common ነው። so ይሄ ስንት ይመጣል? 5 የላይኛው 5 ይመጣል፣ 5 ሜትር ይመጣል። የሁለተኛው የታችኛው ደግሞ 1 ሰከንድ ይሆናል። so this is going to be 5 meter per second ነው ማለት ነው። 5 meter per second ነው ማለት ነው። ኦኬ በ15 እና በ20 መካከል ደግሞ ብንመለከተው ምንድነው የሚሆነው?
v is equal to change in s over change in t ነው። ስለዚህ 20 ሲቀነስ 15 ሲካፈል 4 ሲቀነስ 3 ይሆናል። so this is going to be also 5 over 4 minus 3 is 1 ነው። ስለዚህ 5 ሜትር ፐር ሰከንድ ነው የሚሆነው። በዚህ መካከል ያለው 5 ሜትር ፐር ሰከንድ ነው። በዚህ መካከል ያለው 5 ሜትር ፐር ሰከንድ ነው ማለት ነው። ስለዚህ ይህንን ግራፍ እንትን ብናደርገው ብናገናኘው ምንድን ነው? 1 ሰከንድ ሲሆን 5 ነው። 2 ሰከንድ ሲሆን ደግሞ ስንት ይሆናል? 2 ሰከንድ ሲሆን 10 ይሆናል። 3 ሰከንድ ሲሆን 15 ይሆናል። 3 ሰከንድ ሲሆን 15 አራውንድ ሼር ይሆናል። 4 ሰከንድ ሲሆን ደግሞ 4 ሰከንድ ሲሆን እዚህ አካባቢ ይሆናል ማለት ነው። 4 ሰከንድ ሲሆን 20 ነው። ስለዚህ እዚህ አካባቢ ይሆናል ማለት ነው። ሶ ይህንን ብናገናኘው ስትሬት ይሆናል ማለት ነው። ሶ ትሩ ነው ማለት ስትሬት ላይን ግራፍ ይሰጠናል ያለው ትክክል ነው ማለት ነው። ትክክል ነው ማለት ነው። ይሄ ለኤስቲ ግራፍ ነው ማለት ነው። ሶ ኤስቲ ግራፍ ላይ እነዚህ ሀፕን ያደርጋሉ። አሁን ደግሞ ቪቲ ግራፍን እንመልከተው። ቪቲ ግራፍ ላይ ደግሞ ምን ሀፕን ያደርጋሉ? ሆሪዞንታል ስትሬት ላይን ይኖረናል። አንደኛው ሀፕን የሚያደርገው ይሄ ነው። ሁለተኛ ደግሞ velocity is constant. ሁለተኛ ፖይንታችን አክሰለሬሽን is 0 ነው። slope is equal to acceleration. Area is equal to displacement. So እዚህ ጋር ምን ማለት እንችላለን? acceleration is equal to m represents slope ነው። area is equal to displacement. so displacementም እንደዚህ ነው የምንጽፈው። ስለዚህ ፕሬዘንት ማድረግ እንችላለን። these are እዚህ ኤስቲ ቪቲ ግራፍ ላይ የምናያቸው ፕሮፐርቲዎች ናቸው ማለት ነው። now let's come to the AT ግራፍ። ወደ AT ግራፍ ደግሞ እንምጣ። ወደ AT ግራፍ ስንመጣ ደግሞ AT ግራፍ ላይ acceleration 0 is 0 ነው። አንደኛ acceleration 0 ነው። ሁለተኛ ደግሞ area is equal to change of velocity. so change of velocity ጋር እኩል ነው ማለት ነው። ማን area ማለት area is equal to change of velocity
ሰው እነዚህ ፕሮፐርቲዎች ምን ላይ የሚገኝ ዩኒፎርም ሞሽን ግራፍ ኦፍ ዩኒፎርም ሞሽን ላይ ያሉ ነገሮች ናቸው ማለት ነው። በዚህ በኮንሰፕት ደረጃ ትጠየቃላችሁ ማለት ነው። ወይም ደግሞ ቅድም እንዳረኩኝ በግራፍ ይመጣና ከግራፉ ላይ ስሎፕ ፈልጉ ልትባሉ ይችላላችሁ፣ ኤሪያ ፈልጉ ልትባሉ ይችላላችሁ። እንደዛ አይነት ኮንሰፕቶች ሊመጡ ይችላሉ ማለት ነው። ዩኒፎርምሊ አክሰለሬትድ ሞሽን ኦኬ ኦልሬዲ ዩኒፎርም ሞሽን አይተናል። ዩኒፎርምሊ አክሰለሬትድ ሞሽን ማለት is a motion is a motion in which velocity changes by equal amount in equal time interval. This is the definition of uniform accelerated motion. Okay, ፕሮፐርቲያቸውን ስንመለከት ደግሞ properties of uniform accelerated motion. ስንመለከት ደግሞ ፕሮፐርቲያቸው ምን ይመስላል? acceleration is constant ስንል ፊክስድ ነው ማለታችን ነው። acceleration is constant, velocity is changing speed increases or decreases. Speed ወይ ይጨምራል decreases uniformly okay uniformly ወይ ይጨምራል ወይ ይቀንሳል ማለት ነው። ሶ እዚህ ጋር ያሉት ኮንሰፕቶች ደግሞ እንግዲህ እነዚህ ናቸው ማለት ነው። acceleration is constant, v is changing, speed is increases or decreases uniformly increase ወይም ደግሞ decrease ያደርጋል ማለት ነው። ስለዚህ እዚህ ጋር ያሉት ኮንሰፕቶች ደግሞ ፕሮፐርቲያቸውን በተመለከተ የዩኒፎርምሊ አክሰለሬትድ ሞሽን ፕሮፐርቲ እነዚህ ይመስላሉ ማለት ነው። እነዚህ ይመስላሉ። ቬሎሲቲ ቼንጅ ያደርጋል፣ ስፒድ ኢንክሪዝ ያደርጋል ኦር ዲክሪዝ ያደርጋል። ግን ዲክሪዝ ወይም ደግሞ ኢንክሪዝ ሲያደርግ ዩኒፎርምሊ ነው ማለት ነው። እነዚህ ኮንሰፕቶች አሉ ማለት ነው። ሶ አሁን ደግሞ ኢኩዌሽናቸውን ለመፈለግ አራት አይነት ኢኩዌሽኖች አሉን። እነሱን እንጽፋለን ማለት ነው። ሶ የመጀመሪያው ኢኩዌሽን ቪን ለማግኘት ይህንን ሪሌሽን መጠቀም እንችላለን ማለት ነው። የመጀመሪያው ቪን ለማግኘት v is equal to at u plus at አድርገን ማግኘት እንችላለን። ይሄ የመጀመሪያ ኢኩዌሽናችን ነው ማለት ነው። s ዲስፕሌስመንትን ለማግኘት ደግሞ ምን እናደርጋለን? ut plus half at ስኩዌር አድርገን እናገኛለን። እንደገና v ስኩዌር b ፋይናልን ለማግኘት u ስኩዌር plus twice of as አድርገን ማግኘት እንችላለን። and s again ከዚህ ሪሌሽን ማግኘት እንችላለን። sን v plus u times t relation ማግኘት እንችላለን። actually this one is for circular motion ይህ ለሰርኩላር ሞሽን ነው። ለሰርኩላር ሞሽን ኢኩዌሽን ነው የምንጠቀመው። ኦኬ
ስለዚህ ዩ ቪ ምን ማለት ነው? ቬሎሲቲ ማለት ነው። ፋይናል ቬሎሲቲ ማለት ነው። ዩ ደግሞ ቬሎሲቲ ኤስ ዲስፕሌስመንት ኤ አክሰለሬሽን አክሰለሬሽን ነው። ስለዚህ ቲ ደግሞ ቲ ታይም ነው ማለት ነው። ቲ ታይማችን ነው ማለት ነው። ኦኬ ስለዚህ በየትኛውም እዚህ ጋር ለምሳሌ ቢ ዩም ቢም ከተሰጠን ይህን ከዚህ መፈለግ እንችላለን። ቲ ይሰጠናል፣ ቲ ይሰጠናል፣ ዩ ይሰጠናል፣ ቢ ይሰጠናል። ለምሳሌ ኢኒሻል ቬሎሲቲያችን ዜሮ ከሆነ ኖርማሊ ምን አያስፈልገንም ማለት ነው። ቪ ኢዝ ኢኳል ቱ ኤቲ ብቻ ይሆናል። ኤቲ ብቻ ይሆናል። ምክንያቱም ዜሮ ዩ ከሆነ አንድ ኦብጀክት ከቆመበት ወይም ደግሞ ፍሮም ስቴሽነሪ ኦር ፍሮም ሬስት ሲነሳ 0 ሜትር ፐር ሰከንድ ካለው ከ0 ሜትር ፐር ሰከንድ ወደ 10 ሜትር ፐር ሰከንድ ከሄደ ወይም ደግሞ ስፒዱ ይናል ከሆነ ስለዚህ 10 ሲቀነስ 0 ኢዝ 10 ነው። ስለዚህ ኖርማሊ ምን አያስፈልገንም ማለት ነው? ዩ አያስፈልገንም። ኖርማሊ በምን አክሰለሬት አደረገ የሚለው ደግሞ 5 ሜትር ፐር ሰከንድ ስኩዌር ቢሆን ቲ ደግሞ 2 ሰከንድ ብትሆን 2 ሰከንድ ማለት ነው ያህል ቢፈጥ። ስለዚህ ምንድነው የምናደርገው? v is equal to a is how much 5 ሜትር ፐር ሰከንድ ስኩዌር ነው። ሶ 5 ሜትር ፐር ሰከንድ ቢሰጠን አክሰለሬሽን ማለት ነው። ቲ ደግሞ 2 ሰከንድ ቢሰጠን 3 ሰከንድ በሰከንድ ይጠፋል። እዚህ 1 ሰከንድ ይቀራል። ስለዚህ ምንድነው ማለት ነው? ቪ ስንት ነው ማለት ነው? 10 ሜትር ፐር ሰከንድ ይሆናል ማለት ነው። 10 ሜትር ፐር ሰከንድ ይሆናል ማለት ነው። ወይም ደግሞ ይህ ተሰጥቶን ቪ ተሰጥቶን ቪ ፋይናሉ ቪ ፋይናል ኢዝ ኢኳል ቱ 10 ሜትር ፐር ሰከንድ ከሆነ ቲ ኢዝ ኢኳል ቱ 2 ሰከንድ ካለኝ ኤንድ ቢ ኢኒሺያል ወይም ደግሞ ዩ የምንላት ማለት ነው እሷ ደግሞ 0 ሜትር ፐር ሰከንድ ከሆነች ወይም ደግሞ at rest ወይም if an object starts from rest ቢለኝ ስለዚህ ቪ ዩ ኢኒሻሏ ምንድነች ማለት ነው? ዩ ኢዝ 0 ነች ማለት ነው። ስለዚህ ምንድነው ማድረገው? ቪ ኢዝ ኢኳል ቱ ዩ ፕላስ ኤቲ ነው። ስለዚህ ዩ ደግሞ 0 ነው። ስለዚህ ቪ ኢዝ ኢኳል ቱ ዩ ኢዝ 0 ፕላስ ኤ ኢዝ 5 ሜትር ፐር ሰከንድ ስኩዌር ነው ኤንድ ቲ ኢዝ 2 ሰከንድ ነው። ሰከንድ በሰከንድ ይጠፋል። እዚህ 1 ሰከንድ ይቀራል። ሶ this is going to be 2 times 5 is 10 ስለዚህ 10 ሜትር ፐር ሰከንድ ይሆናል ማለት ነው። ወይም ደግሞ አክሰለሬሽን አናውቀውም እንበል። አክሰለሬሽን የሚፈልጉ ብንባል ኖርማሊ አሁን የተሰጠን ቪ ኢኒሻል አለን፣ ቲ አለን፣ ቪ ፋይናል አለን። ስለዚህ ቪ ፋይናል ኢዝ ኢኳል ቱ ዩ ፕላስ ኤቲ ነው። ስለዚህ ዩ አሁን 0 ነው። ስለዚህ ቪ ፋይናል ደግሞ 10 ሜትር ፐር ሰከንድ አለኝ which is equal to u 0 plus a አላውቀውም a times t is 2 ሰከንድ ነው። ስለዚህ ምን አደርጋለሁ? 10 ሜትር ፐር ሰከንድ እኩል ይሆናል to a አደርጋለሁ ኦቨር 2 ሰከንድ አደርጋለሁ። ኦኬ እዚህ አክሰለሬሽንን ነው የማፈልገው። እዚህ ጋር 2 ሰከንድ አለ፣ በዚህ ይጠፋል ይሄ። ሶ ምን ይሆናል ማለት ነው? ይሄ ባይ 2 1 ባይ 2 5 ስለዚህ 5 acceleration is equal to
5 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሜትር ፐር ሰከንድ ስኩዌር ይገለበጣል። ስለሚገለበጥ ሰከንድ ታይም ሰከንድ ስኩዌር ስለሚሆን ማለት ነው። ሶ ሁሉንም ከዚህ ሪሌሽን አሁን ይሄ ዜሮ ከሆነ ከዚህም ማግኘት እንችላለን ማለት ነው። አክሰለሬሽን 5 ሜትር ፐር ሰከንድ ነው። ኤስ ደግሞ ኤስ አናውቀውም። ስለዚህ ኤስን ለማግኘት እዚህ ጋር ኤስ የተሰጠን ነገር የለም። ሶ ሁለት ነገሮች ነው የምንፈልገው። አክሰለሬሽን ከተሰጠን ቪ ከተሰጠን ኤስ ማግኘት እችላለሁ ከዚህ ሪሌሽን ማለት ነው። ምክንያቱም ኤስን አውቃለሁ፣ ቪ እዚህ ጋር አግኝቻለሁ። ሶ ከዛ ሪሌሽን ማግኘት እንችላለን ማለት ነው። ሶ እሷን ላሳያችሁና ከዛ ወደዚህ ጥያቄ እንመጣለን ማለት ነው። አሁን እንደዚህ ቢሰጠን ቪ ፋይናል ኢዝ ኢኳል ቱ 3 ሜትር ፐር ሰከንድ ቢለኝ ታይም ኢዝ ኢኳል ቱ 2 ሰከንድ ቢለኝ ዩ ኢዝ ሬስት ፍሮም ሬስት ነው። አን ኦብጀክት ስታርት ፍሮም ሬስት ስለዚህ ዜሮ ነው። እሱ ቪ ፋይናሉ ዜሮ ነው። አክሰለሬሽን ኢዝ ኢኳል ቱ 5 ሜትር ፐር ሰከንድ ነው ብሎኛል። ስለዚህ ኤስ ፈልግ ብባል አሁን ምንድነው የትኛውን ሪሌሽን ነው የምጠቀመው? እነዚህ ሪሌሽን ይህንንም መጠቀም እችላለሁ፣ ይህንንም መጠቀም እችላለሁ ማለት ነው። ከሁለቱም አንዱን መጠቀም እችላለሁ ኤስ ፈልግ ከተባለ ማለት ሶ ኤስ ኢዝ ኢኳል ቱ ይህን ሪሌሽን እንጠቀም ዩ ታይምስ ዩቲ which is equal to half at square ነው። ስለዚህ ዩ ዜሮ ነው፣ ዩ ዜሮ ነው። ዜሮ ታይምስ ቲ ታይምስ 2 ሰከንድ ኢዝ እዚህ ጋር ፕላስ ነው። half a is 5 ሜትር ፐር ሰከንድ ስኩዌር ነው ታይምስ 2 ሰከንድ ይሄ ሰከንድ በሰከንድ ይጠፋል። አንድ ሰከንድ ብቻ እዚህ ይቀራል 10 ይሆናል። ሶ 5 ታይምስ ይሄን ሪሌሽን የተጠቀምኩት ስለዚህ እዚህ ዜሮ ነው፣ ዩ ዜሮ ነው። ሶ 10 5 ይሆናል። ሶ ይህ ደግሞ ዜሮ ነው። ስለዚህ ኤስ ኢዝ ኢኳል ቱ ኤስ እንትን ማለት ነው 5 ሜትር ይሆናል ማለት ነው። ለምሳሌ እንደዚህ አይነት ጊቭን ቢኖረን ቪ ፋይናል ኢዝ ኢኳል ቱ 10 ሜትር ፐር ሰከንድ ቢለኝ አክሰለሬሽን ኢዝ ኢኳል ቱ 5 ሜትር ፐር ሰከንድ ስኩዌር ነው ቢለኝ ቲ ኢዝ ኢኳል ቱ 2 ሰከንድ ነው ቢለኝ and the object starts from rest ቢሆን ዩ ደግሞ start rest ወይም ደግሞ 0 ሜትር ፐር ሰከንድ ነው ብሎኛል። ስለዚህ ኤስ እንፈልግ ብባል ከሁለቱ አንዱን መጠቀም እችላለሁ፣ ወይ ይሄኛውን ወይ ይሄኛውን መጠቀም እችላለሁ ማለት ነው። ምክንያቱም እዚህም ሪሌሽን ስላለኝ ማለት ነው። ሶ በሁለቱም ማግኘት እችላለሁ። ስለዚህ እኛ አሁን ይሄንን ልጠቀም ኤስ is equal to ut plus half at square okay at square ነው። ስለዚህ u እዚህ 0 ይሆናል ምክንያቱም u 0 ስለሆነች 0 ሲባዛ በ2 ሰከንድ displacement is equal to u is 0 times 2 second plus half a is 5 meter per second square times 4 second square እዚህ ጋር 2 በከተው 2 ስኩዌር ሳደርገው 4 ይሆናል፣ ኤስም ስኩዌር ይሆናል ማለት ነው። ሶ ይሄ ኖርማሊ ይሄ 0 ይሆናል። ኤስ is equal to half times 5 meter per second square times 4 second square ይሆናል ማለት 4 second square ይሆናል። ሰከንድ በሰከንድ ይጠፋል፣ ሰከንድ ስኩዌር በሰከንድ ስኩዌር ይጠፋል። by 2 1 by 2 is going to be 2 ስለዚህ 2 times 5 is 10 ነው ማለት ነው። so s is equal to ስንት ነው ማለት ነው? 10 ሜትር ይሆናል ማለት ነው። 10 ሜትር ይሆናል።
ከሁለተኛውም ሪሌሽን ይህንኑ ማግኘት እችላለሁ ማለት ነው። ከሁለተኛ ሪሌሽን ደግሞ ሁለተኛው ሪሌሽን ደግሞ ይሄኛው ነው v ስኩዌር በሚለው ማለት ነው። v ስኩዌር which is equal to u ስኩዌር plus twice of as ነው። ስለዚህ ከዚህ ማግኘት እችላለሁ። ስለዚህ v ስኩዌር ማለት 100 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል which is equal to ይሄ 0 ነው ምክንያቱም from rest ስለሆነ ማለት ነው። so 2 times a is 5 ሜትር ፐር ሰከንድ ስኩዌር ታይምስ s ይሆናል ማለት ነው። ታይምስ ዲስፕሌስመንት ይሆናል ማለት ነው። ኦኬ ስለዚህ ይሄ ስንት ይሆናል? 10 ሜትር ፐር ሰከንድ ስኩዌር ይሆናል። ወደዚህ ያሻግረዋል 10 ይሄ ስኩዌር ሳደርገው 10 ነበር የተሰጠኝ 100 ሜትር ስኩዌር ፐር ሰከንድ ስኩዌር ሆኖልኛል። ስለዚህ ዲቫይድ ቦት ሳይድ ባይ 10 ይሄ ደግሞ which is equal to 10 ሜትር per second square times s ይሆናል። divide by 10 ሜትር per second square ይሄ በዚህ ይጠፋል ሜትር per second square ስለዚህ ቺ ስኩዌር በዚህ ስኩዌር ትጠፋለች ማለት ነው። ሜትር በአንድ ሜትር በአንድ ከታች ያለችው 1 ሜትር በዚህ ሜትር ትጠፋለች። ስለዚህ 0 በ0 ይጠፋል which is s is equal to 10 ሜትር ይመጣል ማለት ነው። 10 ሜትር ይመጣል ማለት ነው። ተመሳሳይ ውጤት የምናገኘው ማለት ነው። ስለዚህ እነዚህ ኢኩዌሽኖች ስንት ኢኩዌሽን አለ? 4 ኢኩዌሽን አለ። አክቹአሊ የመጨረሻው ለሰርኩላር ሞሽን የምንጠቀምበት ኢኩዌሽን ነው። ነገር ግን ሶስቶቹ ግን የትኛውም ከሞሽን የሚመጡ ጥያቄዎችን ለመስራት እነዚህን ሶስቱን ኢኩዌሽኖች መጠቀም እንችላለን። v is equal to u plus at displacement is equal to ut plus half at square እና v square which is equal to u square plus 2as መጠቀም እንችላለን ማለት ነው። ከነዚህ ኢኩዌሽን በእነዚህ ኢኩዌሽን ማንኛውንም ጥያቄ ከሞሽን የሚመጡ ጥያቄዎችን መስራት እንችላለን ማለት ነው። so when you come to the question ምንድነው የሚለው statement is correct about what? uniformly accelerated motion። ስለ uniformly accelerated motion ትክክል የሆነው የትኛው ነው የሚለው ቅድም በተነጋገርነው እንግዲህ the acceleration is constant yes definitely acceleration is constant የሚለው uniformly accelerated motion ላይ constant ነው ማለት ነው። ዩኒፎርም ላይ ግን acceleration 0 ነው ማለት ነው። 0 acceleration ያለው ማለት ነው። so with the velocity is constant no the velocity is change ያደርጋል uniformly change ያደርጋል velocity ማለት displacement increases at uniform motion so እዚህ ጋር ደግሞ displacement constantly increase የሚያደርገው የት ላይ ነው? uniform motion ላይ ነው። the speed is constant but the direction is changing this is for circular motion ለሰርኩላር ሞሽን እንጂ እዚህ ጋር ለዩኒፎርምሊ አክሰለሬትድ ሞሽን አይሰራም ማለት ነው። ስለዚህ እነዚህ እንግዲህ ሁለቱን በሁለት የለየናቸው ዩኒፎርም ሞሽን እና ዩኒፎርም አክሰለሬትድ ሞሽን ብለን የለየናቸው በምን ላይ ተመርኩዘን just we depend on changing velocity በቬሎሲቲ ቼንጅ ላይ ተመርኩዘን ነው ዩኒፎርም ሞሽን እና ዩኒፎርምሊ አክሰለሬትድ ሞሽን ብለን የከፋፈልነው እንጂ there are many motions በጣም ብዙ ሞሽኖች አሉ። ሰርኩላር ሞሽን አለ፣ ሬክቲሊኒየር ሞሽን አለ፣ በጣም ብዙ ሞሽኖች አሉ ማለት ነው። so ከዛ አንፃር ነው so the answer is going to be a ይሆናል ማለት ነው። a መልሳችን ይሆናል ማለት ነው። ስለዚህ ከዚህ ውጪ ፈተና ከዚህ ከሞሽን የሚወጣ ነገር አይኖርም ማለት ነው። በኮንሰፕት ደረጃ ምን ትጠይቃላችሁ? ከግራፍ ትጠይቃላችሁ። እንደዚህ በካልኩሌሽን ከሆነ ደግሞ just እዛ ውስጥ የተሰጡትን ነገሮች ምን አይደንቲፋይ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። then እነዚህን ፎርሙላዎች መሸምደድ ማወቅ ያስፈልጋል ማለት ነው። ከዛ ውጪ በኮንሰፕት ደረጃ የሚመጡት ደግሞ
ቅድም በተባባልነው መሰረት እያንዳንዳቸው ኤሪያ ከስሎፕ ጋር ከዲስፕሌስመንት ጋር የትኛው ግራፍ ላይ for both uniform motion and uniformly accelerated motion እነዛን ኮንሰፕቶች ማወቅ ነው። ስላዳመጣችሁኝ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ደግሞ የተሻለ ነገሮችን ይዤ ለመምጣት እሞክራለሁ። ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትረሱ። Thank you so much.